እንግዲህ ምናልባት የዛሬውን ቀን በዚህ መልኩ ስናሳልፈው ቀላል ይመስላል፣ ግን እዚህ ለመድረስ ብዙ መስዋዕትነት ተከፍሏል። እግዚአብሔር አምላክ ደግሞ ፈቅዶና ወዶ እኔ ልጁን በዚህ ፕሮግራም ላይ እንድሳተፍ ስላደረገኝ ከምንም በላይ እግዚአብሔርን አመሰግነዋለሁ። ከዚህም በኋላ ደግሞ አምላካችን ልዑል እግዚአብሔር በሰው ሀገር ርስት ሰጥቶናልና እቺን ርስታችንን እንደዚህ ከፍጻሜ እንዳሳመረልን አሁን ደግሞ ቀጣይ መርሃ ግብራችንን ፈጽመን ደግሞ በዚህ መቅደስ የሱን ስሙን የምናከብርበት፣ ለሱ የምንሰግድበት፣ ለሱ የምንዘምርበት ቅዱስ ሥጋውን ክቡር ደሙን ተቀብለን ዘላለማዊ ሕይወት የምናገኝበትን እድል እንዲሰጠን አምላኬ መድኃኒቴ እግዚአብሔር ለምነዋለሁ። እውነት ለመናገር በሕይወት እንደዚህ አይነት እድል ለማግኘት በጣም ይከብዳል። እኔ በግሌ ወደ ካታር ስመጣ እንደዚህ አይነት ነገር ይገጥመኛል ብዬ በፍጹም አላወኩም። ግን አምላከ ተክለ ሃይማኖት ፈቅዶና ወዶ በሰው ሀገር በአረቡ ዓለም የቅድስት ሥላሴን መቅደስ ተክሎ እንዳንከፋ እንዳንረበሽ እኔ በግሌ እቺ ቤተክርስቲያን እዚህ ሀገር በመኖሯ ረጅም ዓመት ልኖር ችያለሁ። ምናልባት እኔ ወደዚህ ሀገር ከመጣሁ 11 ዓመት ሆኖኛል። እውነት ለመናገር ቅድስት ሥላሴ እቺ ቤተክርስቲያን እዚህ ምድር ላይ ባትኖር ኖሮ እስከዚህ ሰዓት ድረስ እዚህ ሀገር እቆያለሁ ብዬ አላስብም። የመጀመሪያው ዓመት ላይ ለምሳሌ ብዙ በሚቸግረን ሰዓት ቤተክርስቲያን ነበረች መጠጊያ ያደረግናት። ሁሉን ነገራችን እዚህ ነበር መተን የምንናገረውና እግዚአብሔርን በሰው ሀገር አላሳፈረንም። አሁንም ደግሞ ያንን ጊዜ አሳልፎ እንደዚህ ደስ በሚል ሁኔታ ምርቃቱን የምናበስርበት የምርቃቱን ቀን አብስረናል። በቀጣይ ወራት ደግሞ ሙሉ ለሙሉ ህንፃውን ጨርሰን እግዚአብሔርን አምላክ እንድናመሰግን የአባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። ክብር ምስጋና ለመድኃኔዓለም ይሁን።